በተለይ በሊባኖስ ጉዳይ ላይ በቃ ቀርቃር ውስጥ ነው የሚገኙት እነ ዶናልድ ትራምፕ። አሁን ከዚህ አይነት ቀርቃር ከዚህ አይነት ከባድ የሆነ እንትን ውስጥ እንዴት አጣጥመው ሄደው ውጤት ያስመዘግባሉ ነው በቃ ተጠባቂው ጉዳይ። እያንዳንዱ የእስራኤላውያን እናት እንባ 1000 ሊባኖሳውያን እናቶች ማልቀስ አለባቸው። ከሊባኖስ ውስጥ ይወጣሉ ወይስ አይወጡም የሚለውን ጥያቄ እንደው ባጭሩ መመለስ ካስፈለገ ከሊባኖስ የሚወጡ አይነት አይደለም እስራኤሎች። ትራምፕ የፈለገ ነገር ማድረግ ቢችሉ ከኢራን ጋር የፈለገ ነገር ሰጥተው ስምምነት ላይ ለመድረስ ቢችሉ አዘንዶ ሰደይ ግን የኢራኑ ሰላም ስምምነት እንዲቀጥል ከተፈለገ እስራኤል ተባባሪ መሆን አለበት። እስራኤል ደግሞ ተባባሪ የሆነች አይደለም። በዘለቄታዊነት ይሄ የተኩስ አቁም ጉዳይ የኢራንና የአሜሪካ ስምምነት ጉዳይ እንዳልከው ከወረቀት ላይ ያለፈ ወይም ከዜና ያለፈ ምንም መሬት ላይ የማይታይ ለመሆኑ ማረጋገጫ ይሆናል ብዬ አስባለሁ። ፋብሪካዎች አውድመው ሊሆኑ ይችላል፣ መሰረተ ልማት ወድመው ሊሆን ይችላል፣ የኢራን ከፍተኛ መሪዎች አያቶላ አሊ ኻሜኒን ጭምር ገድለው ሊሆን ይችላል። ጎላቸው ግን አላሳካም። ማለት እሱ አልነበረም ጎላቸው። ኢራን ጋር ጦርነት ብትገባ ብቻውን አይደለም የግድ አሜሪካ ታስፈልጋለች። ትንታኔዎቻችን በደንብ በግልጽ አስቀምጠውታል። አሜሪካ የምታስፈልጋት ከሆነ አሜሪካ ግን አሁን ወዳም ሳይሆን ተገዳ ነው ቱ ዘ ማክሲመም 4 ወር መዋጋበት አቅም ነው ያለኝ እያለች ነው አሜሪካ። ሰላም ጤና ይስጥልን፣ እንደምን አምሽታችኋል የተከበራችሁ የገበያ ሚዲያ ተከታታዮቻችን። የገበያ ሚዲያ ልዩ የፖድካስት መሰናዷችን ነው ሰዓቱን ጀምሮ ወደ እናንተ መድረሱን ጀምሯል። ዛሬም እንደ ሁልጊዜው በመካከለኛው ምስራቅ በኢራን አሜሪካና እስራኤል ውጥረት ዙሪያ ያሉትን ጉዳዮች እያነሳን ቆይታ እናደርጋለን። የዚህ ውጥረት አሁን ደግሞ የስህበት ማዕከል ሆና የቀጠለችው ሊባኖስ ሆናለች። ሊባኖስ በዚህ ስምምነት ላይ ቁልፍ ነጥቦች ከነበሩ አንደኛው ነጥብ ላይ ከተቀመጡ ጉዳዮች ላይ ነበረች። አሜሪካና ኢራን ሰላማዊ መንገዶችን እንዲገፉ ወይም ወደ ቀጣይ ዙር የድርድር ስቴፕ እንዲሸጋገሩ ዋነኛዋ ነጥብ ነበረች። እሷ ሊባኖስ አሁንም መነጋገሪያ ሆና ቀጥላለች። በተለይ ደግሞ እንደነ ቤንጊቨር የመሳሰሉ የእስራኤል ሃርድላይነር ፖለቲከኞች በሊባኖስ ዙሪያ እያነሱት ያሉት ሀሳብ ነገሮችን ይበልጥ እንዲባባሱ ያደረገ ይገኛል። ትላንት አሜሪካ በሊባኖስ እና በእስራኤል መካከል የሚደረጉ ውጊያዎች በሂዝቦላ እና በእስራኤል የሚደረገውን ውጊያ እንዲቆሙ ወይም ሲዝ ፋየር እንዲደረግ ኔክስት ፌዝ ንግግር ደግሞ በቀጣዩ ሳምንት ይደረጋል የሚል ሀሳብን አንስታ ይፋ ባደረገችባቸው ሰዓታት ቤንጊቨር ግን ሌላ ሀሳብን ይዘው ብቅ ብሏል። ማለት የሚጠበቅ ነው ከቤንጊቨር። ከዚህ በፊትም በአሜሪካ በትራምፕ ስምምነት አንገዛም የሚል አቋም የነበራቸው ሰው መሆናቸው ይታወቃልና አሁንም ሊባኖስ ሙሉ በሙሉ መንደድ አለባት መቃጠል አለባት የሚል ሀሳብን አንስተዋልና ይህ ደግሞ ያው ኢራን አሁን ኔክስት ፌዝ ድርድር ውስጥ እንድንገባ ከሆነም ቢያንስ በስምምነቱ ላይ የተቀመጡ አንዳንድ አንቀጾች ቅድሚያ መከበር አለባቸው የሚል ነገርን ታነሳለች። ከነዛ አንቀጾች መካከል ደግሞ የመጀመሪያው የሊባኖስን ቴሪቶሪያል ኢንቴግሪቲ ከበር የሚለውን የእስራኤልን ወረራ የማቆምና ከአካባቢው ለቃ እንድትወጣ ይገባል የሚለው ነጥብ ሊከበሩ ይገባል ድርድር እንድንቀጥል ከተፈለገ የሚል ሀሳብ ይነሳል በኢራን በኩል። እስራኤል በኩል ደግሞ ያው የነ ቤንጊቨር አቋም ነው እየተመለከትን ያለ ነው። በዚህ መሃል ደግሞ አሜሪካ መሃሉ ላይ ተቀርቅራለች። በዚህ ሂደት ለሚፈጠር ማንኛውም አይነት መስተጓጎል የፒስ ዲሉ የሚያፈርሱ ነገሮች የሚፈጠሩ ከሆነ ኃላፊነት የምትወስደው አሜሪካ ነች የሚል አቋም ይዘዋል ኢራናውያኑና የሊባኖስ ጉዳይ ከሚጠበቀው በላይ የተካረረ ሲዝፋየር ነበር አሁንም ድረስ። አሁንም ሌላ ሲዝፋየር ታውጇል፣ ሌላ ድርድር ይደረጋል እየተባለን የሚገኘው ግን ውጤታቸው መሬት ላይ እየተመለከትናቸው አይደለም። በእስራኤል በኩል ያለው ፍላጎት እሱ አይደለም እየሆነ ያለውና ለቀጣዩ የሰላም ሂደት ደግሞ ትልቁ ተርኒንግ ፖይንት ሊሆን የሚችል ጉዳይ ነው። እስራኤል በዚህ ላይ አሁን በዚህኛው ሲዝፋየርም ቶክስ ማቆሙን ላይ ነው የተስማሙት እንጂ የቴሪቶሪያል ኢንቴግሪቲ ይከበር የሚለው ጉዳይ ላይ ስምምነት እንደሌለ ነው እየሰማን ያለ ነው። ቶክስ ለማቆም ዝግጁ ናቸው። ኢቭን ከተኩስ ማቆም በኋላ እንኳን ተኩስ ተፈጽሞ የእስራኤል ወታደሮች መገደላቸውን የሚያሳዩ መረጃዎች ቢወጡ በሊባኖስም ሲቪሊያን መገደላቸውን የሚያሳዩ መረጃዎች ቢወጡም እስቲል ግን በፍሬምወርክ ደረጃም ተስማምተዋል ተብሎ እየተነሳ ያለው ጉዳይ አሁንም ቶክስ ማቆም ላይ ጦርነቱን ማቆሙ ላይ ነው እንጂ ቴሪቶሪያል ኢንቴግሪቲ ይከበር ከሊባኖስ ሉዓላዊ ግዛት ለቀው ይውጡ የሚለው ጉዳይ እየተነሳ አይደለም። በዛ ላይ ደግሞ ቀላል የሚባል ይዞታ አይደለም። እስራኤላውያን አሁን በሊባኖስ መሬት ይዞ ያሉት ኦልሞስት ወደ 10 ኪሎ ሜትር የሚሆን አካባቢ ነው ይዟል ተብሎ እየተነሳ ያለውና ይህን ነገር ለቀው መውጣት አለባቸው የሚል ጉዳይ እየተነሳ ነው። እስራኤላውያን ፈቃደኞች አይደሉም። ኢራን ደግሞ ይህ ግዴታ መሆን አለበት ብለዋል። ትራምፕ በመሃል ተቀርቅረዋል። ስምምነታቸው ያ ታላቁ ዲል ያሉት ግሬት ዲል ሲሉ የገለጹት ስምምነት አደጋ ተጋርጦበታል። ስዊዘርላንድ ስቲቭ ዊትኮፍ ላኩት እኮ አሁን ስቲቭ ዊትኮፍ በዚህ በስምምነቱ ላይ ስምምነት የማይደረግ ከሆነ ጥቃት እንሰነዝራለን የሚል አይነት ሀሳብን ነው የሰጡት እና
ስለምን ድርድር ነው አሁን ስለምን ስምምነት የማይደረግ ከሆነ ነው ይሄኛ ጥያቄ የሚነሳው ያስብልሃል። ምክንያቱም ኦልሬዲ ተፈራርመዋል ብለን እናስባለን የዚምባብዌ ስምምነቱን አይደለ? ከዛ ስዊዘርላንድ ላይ የፊርማ ስነ ስርዓቱ ነው የሚከናወነው የሁለቱ ሀገራት ተወካዮች በሚገኙበት። ከዛ አሁን ወደኋላ የመመለስ አይነት ሁኔታ ነው። አሁን ስዊዘርላንድ ይሄዳል ሲባል የነበረው ጄዲ ቫንስ ነበር ምክትል ፕሬዚዳንቱ። አሁን ተደራዳሪውን ስቲቭ ዊትኮፍ ነው ይላሉ። የድርድር ሂደቱን ድጋሚ ወደኋላ ወደ መመለስ አዝማሚያ ላይ እየመጣ ነው ወይ ተብሎ ሲጠየቅ አንዱ ማሳያ የሚሆን ይሄ ጉዳይ ነው። ይሄ ጉዳይ ለምን መጣ? ድርድሩ ለምን ተደናቀፈ? የገበያ ፖድካስት ቤተሰቦች በእርግጠኝነት ይህን ሀሳብ ገና የድርድሩ ጉዳይ ሲመጣ በሊባኖስ ያለውን ነገር መነሻ በማድረግ እስራኤል ምን ያክል ካርዶችን ልትመዝ እንደምትችል ስንገልጽና ስናነሳ ነበርና የአሁኑ የስቲቭ ዊትኮፍን ወደዛ የመላካቸው ጉዳይ አንዱ ማሳያው በስምምነቱ ጉዳይ ላይ ገና ያላለቁ የቤት ስራዎች እንዳሉ የሚሆን ወይም የሚያሳይ ነው ማለት ነው። የቤንጊቨርን አስተያየት ግን እንደው ቀለል አድርገን የምናልፍ አይነት አስተያየት አይደለም። የቤንጊቨር አስተያየት የተሰነዘሩት በሊባኖስ ውስጥ አርብ ማለዳ ትላንትና ማለዳ ላይ እንግዲህ በትዊተር ገጻቸው ላይ ያሰፈሩት መልእክት ምንድን መሰለ የሚለው ለእያንዳንዱ የእስራኤላውያን እናት እንባ 1000 ሊባኖሳውያን እናቶች ማልቀስ አለባቸው ሲሉ ነው የተናገሩት። እንግዲህ አስብ አንድ እስራኤላዊ ካነባች 1000 የሊባኖስ እናቶች ማልቀስ አለባቸው። ከዛ ይቀጥሉና ለአሜሪካ ያለኝ አክብሮት የተጠበቀ ሆኖ እስራኤል የልጆቻችንን ደምና የዜጎቻችንን ደህንነት እንደማይረገጥ ለመላው ዓለም ግልጽ ማድረግ አለባት ሲሉ ተናግረው ቀጥለው ነው እንግዲህ ሊባኖስ ሙሉ በሙሉ መቃጠል አለባት፣ የእኛ የበላይነት ግዴታ የእስራኤል ዜጎች እና የጦር ኃይሉን አይዲኤፍ ወታደሮችን መጠበቅ ነው። ይህ ቁርጠኝነትም ከማንኛውም ሌላ ቅድመ ሁኔታዎች ይቀድማል። ጦርነቱን ለማሸነፍ ብቸኛው መንገድ እብድ መሆን ነው ወይም ኃይለኛ እርምጃ መውሰድ ነው። ስለዚህ በሊባኖስን አቃጥለህም ቢሆን አውድመህም አመድ አድርገህም ቢሆን ብቻ እስራኤል አሸናፊ ትሆን ነው የነ ቤንጊቨር አስተያየት። ቅድም አንተ እንዳልከው ቤንጊቨር አጥባቂ የእስራኤል ፖለቲከኛ ናቸው። ከዚህ ቀደምም ጋዛን በተመለከተ ብዙ አወዛጋቢ ነገሮችን ሲናገሩ ነበረ። ነገር ግን እኒህ ሰው መረሳት የሌለበት የእስራኤል የብሔራዊ ደህንነት ሚኒስትር ናቸው፣ ናሽናል ሴኩሪቲ ሚኒስትር ናቸው። ያው እንደምታውቀው የኔታንያሁ መንግስት እንዲመሰረት የጥምር መንግስቱ 64 ወንበር ምናምን እንዲመጣ አስፈላጊ መሟላት ያለበት በክኔሴት ውስጥ ያንን ለመመስረት በተደረገ ጥረት ነው አይደለ? እነዚህ አጥባቂ የአይሁድ ብሔርተኛ ፖለቲካ ፓርቲዎች ጋር የተቀላቀለው ኔታንያሁ። ስለዚህ ከዛ ስልጣን ወስዷል። እሱ አለ፣ ቤንጊቨር አለ በብሔራዊ ደህንነት ሚኒስትር ደረጃ፣ ሲሞትሪች የሚባል ደግሞ አለ የፋይናንስ ሚኒስትሩ። ሁሌም እንደዚህ አይነት ከባድ አስተያየቶችን ይሰጣሉ። ፔርስ ሞርጋንን ታውቀዋለህ ጋዜጠኛውንና የቤንጊቨርን አስተያየት በሊባኖስ ላይ የዘር ማጥፋት ወንጀል እንደማወጅ ነው በማለት ነው የገለጸው። እነ እስራኤል ወይም እነ ኔታንያሁን በላቸው እንዳጠቃላይ እስራኤል ከሊባኖስ ውስጥ መውጣት የሚለውን ጉዳይ አይደለም በስምምነቱ መሰረት ሊባኖስን ለቀው ሊወጡ ራይት ናው ሊባኖስን መቃጠል አለባት የሚል አይነት ሀሳብ የሚያነሱ አካላት ያሉበት መንግስት ነው የኔታንያሁ መንግስት። ስለዚህ ከሊባኖስ ውስጥ ይወጣሉ ወይስ አይወጡም የሚለውን ጥያቄ እንደው ባጭሩ መመለስ ካስፈለገ ከሊባኖስ የሚወጡ አይነት አይደለም እስራኤሎች። ለምን ከተባለ የሴኩሪቲ ዞን ወይም በፈር ዞን የሚሉትን እሱን አስጠብቀው ለመቀጠል። በዛ ምክንያት ምን ተፈጠረ? የኢራኑ የሰላም ስምምነት አደጋ ላይ ወደቀ። ኢራን አሜሪካን ነው ኃላፊነት ጦርነት የማቆም ኃላፊነት ያንቺ ነው አለች። ከዛ ዶናልድ ትራምፕ ትዕዛዝ አስተላለፉ፣ የተኩስ አቁሙ ይከበር ይተግበር የሚል ትዕዛዝ አስተላለፉ። አሁን ጉዳዩ የምን ጉዳይ ሆነ? የእስራኤል ሉዓላዊነት ጉዳይ ሆነ። እስራኤል በዚህ ቦታ ላይ አሁን ትላንትና 4 ሰዎች ወታደሮች ተገለውባታል በሂዝቦላ። ከዛ ለዛ ጥቃት ብላ ኢቭን የተኩስ አቁሙ ከተፈረመ በኋላ በወሰደችው ያጸፋ እርምጃ ከባባድ የሆኑ እልቂቶችን አስከትላለች። እና ይሄን ስምምነት ተግባራዊ ለማድረግ እና ይሄን ስምምነት መነሻ አድርጎ ከሊባኖስ መውጣትን የሉዓላዊነት መጣስ አድርጎ ማሰብ ጀምረዋል። በእንደዚህ አይነት ነባራዊ ሁኔታ ላይ የኢራን የሰላም ስምምነት ጉዳይ ወደ መሬት ላይ ይወርዳል ይብትል አሁን ትላንትና የተሞከረ የተኩስ አቁም ስምምነት አለ አይደል? ከተኩስ አቁሙ በኋላ ግን ጦርነቱ ቀጥሏል የሂዝቦላህ እና የእስራኤል። ስለምን የሰላም ስምምነት ነው የምናወራው? ስቲቭ ዊትኮፍ እኮ እንደገና
ነገሩን ለማስጀመር ይመስላል እኮ ወደ ስዊዘርላንድ በማቅናት ከኢራን ተደራዳሪ ጋር ማውራት የመረጡት እንደገና ነገሩን እንደመጀመር ነው። ጄዲ ቫንስ የተጠበቀ እሳቸው መሄዳቸው ራይት ናው በእስራኤል ምክንያት ወትሮም ሲጠበቅ እንደነበረው የሊባኖስ የተኩስ አቁም አለመተግበርና ሊባኖስ ውስጥ ጦርነት አለመቆሙ ከዛም አለፍ ሲል እስራኤል ከሊባኖስ የመውጣት ሀሳብ የሌላት መሆኑ በዘለቄታዊነት ይሄ የተኩስ አቁም ጉዳይ የኢራንና የአሜሪካ ስምምነት ጉዳይ እንዳልከው ከወረቀት ላይ ያለፈ ወይም ከዜና ያለፈ ምንም መሬት ላይ የማይታይ ለመሆኑ ማረጋገጫ ይሆናል ብዬ አስባለሁ። እየባሰን እየሄደ ያለው የሊባኖሱ ነገር አሁን እስራኤል ሊባኖስን ለቃ ወጥታ ቶክስ ቆሞ ወይ እልቂቱ አቁማ ወደ ሰላማዊ ነገር የመምጣት ወይም ዘላቂውን መፍትሄዎችን የምትመለከትባቸው ነገሮችን ከመመልከት ይልቅ አሁን የባሱ ነገሮችን እየተመለከትን ያለ ነው። ኔታንያሁ በእነዚህ ሃርድላይነሮች የሚደርስበት ተጽዕኖ ቀላል የሚባል አይደለም። በስምምነቱ ምክንያት ራሱ ኔታንያሁ ስልጣን ላይ ያለ ሊፈታ የማይችል ጉዳይ ነው የሚሉ ሀሳቦችም ሲነሱ ነበር። የቀድሞ ጠቅላይ ሚኒስትር ነፍታሊ ቤኔት አይደል እንደዚህ አይነት ሀሳብ ሲያነሳ ነበር። ለዛውም ይፋ ሳይደረግ ኤምኦዩ ይፋ ሳይደረግ እኮ እንደዚህ አይነት ለእኛ ብሔራዊ ውርደት የሆነን ጉዳይ እንዲመጣ ያደረገ መንግስት በስልጣን ላይ ያለ ሊፈታ የሚችል ጉዳይ አይደለም። ኔታንያሁ ገለል ማለት አለበት እስከ ማለት ነው እየደረሱ ያሉት በተቃውሞ ድምፆቻቸው ማለት ነው። ጭራሽ ደግሞ መንግስቱ ላይ ያሉት ሰዎች ጦርነቱን ስለማፋፋም እንጂ ስለማቆም በማያወሩበት በዚህ ሰዓት ቀጣዩ ስቴፕ ለመሄድ አስቸጋሪ ነው የሚሆነው። ትራምፕ አሁን እስራኤልን አስገድደው ሊያስደርጉ ይችላሉ ይሄን ነገር አይመስለኝም። ማለት አልቻሉማ። ኦልሬዲ ራሳቸው ያስፈረሙት ለ45 ቀናት የተራዘመው የስምምነት የሊባኖሱ ሲዝፋየር እኮ አሜሪካ ላይ ተፈርመው አይደል ለ45 ቀናት የተራዘመው የራሳቸውን ስምምነት እያከበረች አይደለም እስራኤል። በእስራኤል ላይ የነበራቸው የበላይነት እያጡ ነው ያሉት። ትራምፕ የፈለገ ነገር ማድረግ ቢችሉ ከኢራን ጋር የፈለገ ነገር ሰጥተው ስምምነት ላይ ለመድረስ ቢችሉ አዚ እንደወሰደ ግን የኢራኑ ሰላም ስምምነት እንዲቀጥል ከተፈለገ እስራኤል ተባባሪ መሆን አለበት። እስራኤል ደግሞ ተባባሪ የሆነች አይደለም። ኢቭን ከዚህ ቀደም ከነበረው በበለጠ ኤስካሌሽን ለአንድ እናት እንባ የ1000 እናቶች ያው በተዘዋዋሪ ካየው እኮ ለአንድ እስራኤላዊ ወታደር ሞት ወይም አንድ እስራኤላዊ ከሞተ 1000 ሊባኖሳውያን ይገደላሉ ነው። ኢትስ ናት ኢቭን አባውት ሂዝቦላ እኮ አሁን እኮ ስለ ሂዝቦላ አይደለም እያወሩ ያሉት ቤንጊቨር ስለ ሊባኖሳውያን እናቶች ነው እያወሩ ያሉት። ትራምፕ አንስቶታል አይደለ ህንፃ ወደምክ ማለት እዛ ሙሉ ህንፃ ነዋሪ አፓርታማ ነዋሪ የሂዝቦላ ተዋጊ አይደለም ማለት ሲሉ ነበር። አሁን ነገሩ ከባፈር ዞን ከማስከበር የሉዓላዊነት ወይም የብሔራዊ ደህንነት ጉዳይ ከመሆኑ ወጥቶ ዋር ክራይም ወደ መሆን ነው እየተሸጋገረ ያለው። በቃ ኦልሬዲ እሱ ነው ጄኖሳይድ ነው። ኢቭን አገላለጹም እኮ ጄኖሳይድ አገላለጽ ነው። መቃጠል አለ እንዴ ሊባኖስ ሙሉ በሙሉ መቃጠል አለባት መውደም አለባት የሚል አስተያየት ለምን መሰለህ? አሁን ይሄን የምትለው ከጎረቤቶች ጋር ነው እያወራ ያለው። ጦርነቱ ውስጥ ገባ ትችላለህ ከጎረቤቶች ጋር ኖርማል ነው። ገብቷል። እስራኤል በሊባኖስ ውስጥ ገብታ እያከናወነች ባለው በተለይ ደቡባዊ ሊባኖስ ላይ የሺያ እንቅስቃሴዎች ጋር አልፎ አልፎ ስሟ በዚህ በዘር ማጥፋት ጉዳይ ይነሳል እንጂ እንዲህ እንዳሁኑ እነዚህ ሰዎች እስከሚናገሩ ድረስ ጉዳዩ አይነሳም ነበር። ግን ምን ማድረግ ትችላለን? እነዚህ ሰዎች እንደዚህ እየተናገሩ የሌላ ሀገር ህልውናን በቃ ሙሉ በሙሉ እናቃጥላለን እናወድማለን የሚል አይነት አመለካከትን እያንጸባረቁ ይሄን አይነት የሚያንጸባረቁ ሰዎች ደግሞ በእስራኤል መንግስት ውስጥ አሁን እያስተዳደረ ባለው የሆነ እኮ ተራ ተፎካካሪ ፖለቲካ ፓርቲ ቢሆን ወይ ደግሞ ከነኔታንያሁ መንግስት ጋር በጥምር መንግስት ውስጥ አባል ባይሆን ምናምን ኢትስ ኦኬ። የሆነ ወግ አጥባቂ የፖለቲካ ፓርቲዎች ኢራን ውስጥም አሉ። ኢራን ውስጥም የሆነ ሃርድ ላይነር የምትላቸው እጅግ በጣም ወግ አጥባቂ የሆኑ እስራኤልን በሚመለከት የሚናገሯቸው የከፋ አስተያየቶች አሉ። ኢራን መንግስት አቋም አድርገህ በፖሊሲ ምናምን ብላ ታስቀምጣቸው። በዲስ ጋይ እንትና ቤንጊቨር የብሔራዊ ደህንነት ሚኒስትር እና ከዚህ ጉዳይ ጋር በሚገናኝ የእስራኤል እርምጃዎች የአሜሪካና የኢራን የሰላም ስምምነት ሊያደናቅፉ እንደሚችሉ የአሜሪካ የስለላ ተቋም ራሱ ማስጠንቀቁን ሚድል ኢስት ሞኒተር የዋሽንግተን ፖስትን ዘገባ በመጥቀስ አንድ መረጃ ይዞ ወጥቷል። እና የአሜሪካ የስለላ ተቋም የትራምፕ አስተዳደርን እንግዲህ ማስጠንቀቃቸውን የሚያስጠነቅቁት የእስራኤል ጠቅላይ ሚኒስትር ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ እና ከኢራን ጋር ዘላቂ ስምምነት ለመመስረት የሚደረገው ጥረት ሊደናቀፍ የሚችልባቸው አይነት እርምጃዎች የመፈጸማቸው ሁኔታ ከፍተኛ መሆኑን ነው አሁን የአሜሪካ ኢንተለጀንስ ሪፖርት ያመላከተው። ምን ማለት ነው? የአሜሪካ አቋም ራሱ በዚህ ሰዓት ላይ በእስራኤል ምክንያት በኔታንያሁ ምክንያት ይሄ የሰላም ስምምነት ይደናቀፍብኛል የሚል አይነት ጭንቅ ውስጥ ነች አለች አሜሪካ። ለምን ብትል እኔ አሁን በጣም የሚገርመኝ ነገር ልንገር።
ከቀናት በፊት ዶናልድ ትራምፕ ሲናገሩ ስለ አሜሪካ የጦር መሳሪያ አቅም የ4 ወር ምናምን የሚሆን ይቀረን ሲሉ ተደምጠዋል። የአሜሪካ የጦር መሳሪያ ክምችት ምን ያክል እንደተሟጠጠ ገብቷል። ያንን አይነት አስተያየት ሰጡ ማለት ይህን ጦርነት ቢቀጥሉ በቃ 4 ወር ልንዋጋ የምንችለው ነው። አሁን ኢራን ደግሞ በዚህ ጦርነት ላይ ስትራቴጂዋ ምንድን ነው? ጦርነቱ ማራዘም ነው። ሶዛት ኤግዞስሽን ፈጥረ በረጅም ጊዜ ጦርነት ውስጥ ምክንያቱም እሷ ብዙ ወጪ የለባትም። በ20,000 ድሮን $20,000 ድሮን በ30,000 ትጠቀማለች። አሲሜትሪካል ዋርፌር በሚሉት በእንደዚህ አይነት ቴክኒክ ስለምትቀጥል በጦርነቱ መራዘም ብዙም ዋጋ አትከፍልም። ገብቷል። ያለፉት 40 ዓመታትም እኮ ያው ጦርነት የለም እንጂ ሰላምም የለም በሚባልበት ሁኔታ ነው የመጣችው። አሁን እስራኤል ጦርነቱን ልትቀጥል ስትፈልግ ጦርነቱ ላይ ብቻዋን ሆና እኮ አይደለም የምትቀጥለው። አሁን ኢራን ጋር ጦርነት ብትገባ ብቻዋን ሆና አይደለም፣ የግድ አሜሪካ ታስፈልጋለች። ትንታኔዎቻችን በደንብ በግልጽ አስቀምጠውታል። አሜሪካ የምታስፈልጋት ከሆነ አሜሪካ ግን አሁን ወዳም ሳይሆን ተገዳ ነው ቱ ዘ ማክሲመም 4 ወር የምዋጋበት አቅም ነው ያለኝ እያለች ነው አሜሪካ። ይህንን ነባራዊ ሁኔታ እንዴት መረዳት አልቻሉም የሚለው ነገር ነው ጥያቄ የሚሆንብኝ በእስራኤሎቹ። የሚነሳው ጉዳዮች ነው። አሁን እስራኤሎቹ የአሜሪካን ሁኔታ እያዩ ነው ያሉት፣ የራሳቸውም ነገር ይመለከታሉ። አሜሪካ ብቻ እኮ አይደለም ስቶክ ፓይሏን ሉዝ ያደረገችው በዚህ የጦርነት እስራኤሎቹም ስለማይናገሩት ነው እንጂ ይፋ ያደርጉትም እንጂ ከባድ የሆነ ማለት ዝም ብለህ በተኮስ ቁጥር ጀነሬት የማምረት አቅም በዛ ልክ ካልሆነ ስቶክ ፓይል መጨረሻ ላይ ባዶ ነው የሚቀር። አሁን እኔም ዋናው ጥያቄ የሚሆንብኝ እንዴት መሰለህ ነዚህ አሜሪካ ያው እስራኤልን ዲፈንድ የማድረግ ሙሉ ግዴታ አለባት። የነ ቤንጊቨር አቋም ምንድነው? አሁን ይህ የአሜሪካ ስምምነት ነው፣ ይህ የኛ ስምምነት አይደለም። እኛ ብሔራዊ ደህንነታችን አደጋ ላይ ነው ብለን እስካሰብን ድረስ ማክሲማም እንሄዳለን እናስፈጽማለን የሚል ነገር ኢቭን ሊባኖስ ላይም ላያቆም ይችላል። ነገ ኢቭን ወደ እስራኤል ወደ ኢራን የሚተኩሱበት ሚንስ ሊኖር ይችላል። ኢቭን የኢራንም ሬድ ላይን አለ አይደለ? የሊባኖስ ቤሩት ከተመታች የሚለው ሬድ ላይን አለ። ቤሩት ላይም ጥቃቶች ሊፈጸሙ የሚችሉበት እድሎች ኢራን ወደ ጦርነቱ ሊገፋፏት የሚችሉ ምክንያቶች ናቸው። አዛ ታይም አሜሪካ ምንድነው የምታደርገው ነው? አሁን እኔ ፐርሰናሊ የምጠብቀው ነገር ትራምፕ ይህንን ስምምነት ሪስፔክት አድርገው እስራኤል ብቻ ነች ቫዮሌት ያደረገችው እሷ እንደጀመረችው ትወጣው ይላሉ ነው ወይስ እንዴት ነው የሚሆነው የሚለው ነው ጥያቄ የሚያነሳብኝ። ትራምፕ ያው በኢኮኖሚካሊም የሚሊታሪ ስቶክ ፓይላቸውም ኤቭሪቲንግ ጦርነቱ እንዳይቀጥሉ አስገድዷቸዋል። ኢቨን ያንን ምንድነው ይሄ ነው ፌኩ ያልነው ስምምነትም እንዲስማሙ አድርጓቸዋል ከሚያስብሉ ምክንያቶች እኮ እነዚህ ናቸው። እየተዋጉ መቀጠል አልቻሉም። ኢራን ደግሞ ስትራቴጂዋ እሱ ነው፣ ረጅም ጊዜ መውሰድ እሱን ጦርነት። በዛ የረጅም ጊዜ ሂደት ውስጥ ደግሞ እነሱን እንዲዳከሙ ወይም ደግሞ በቃ ፌዳፕ አድርገው ከጦርነቱ ያለምንም እንዲወጡ ነው። ኢራን ይህንን ጦርነት ለማሸነፍ አይደለም የገባችበት ኦልሬዲ ሰርቫይቭ ለማድረግ ነው የገባው። በሰርቫይቫል ውስጥ አሸንፋሉ የሚል አቋም ይዛ ነው የገባችው። በሱ ሰርቫይቭ አድርጋለች። ይህ ሰርቫይቫል እስራኤላውያኖቹ አልተቀበሉትም። እነዚህ ሃርድ ላይነሮቹ ስፔሻሊ አልተቀበሉትም ይህን ሰርቫይቫል። አሜሪካን ወደዚህ ጦርነት ጎትቶ ለማስገባት የሚደረጉ ጥረቶች ይሄ አሁን በሊባኖስ ላይ በሚደረግ ጦርነት ሌሎች ትንኮሳዎች በማድረግ ብቻ ለማደናቀፍ የሚደረግ ጥረት አይመስልም። ፎልስ ፍላጎችም የሚኖሩ ይመስለኛል። በቀጣይ ሂደቶች አሜሪካ ዳይሬክትሊ በኢራን እንደተጠቃች የሚያስመስሉ ስትራቴጂዎችም ጭምር በመጠቀም ጦርነቱ የሚቀጥልበት አይነት መንገዶች የሚፈጠሩበት እድል ነው የሚታየኝ። ከዚህ ማለት በቃ ኦልሬዲ እኮ ተስማማህ አይደለ? ማስፈጸም ነው ያለበት ስምምነቶቹ። ትራምፕ እኮ ካላከበረች እንመታታለን ነበር ሲሉ አሁን የራሳቸው ወገን ቁልፍ አጋራቸው እያከበረች አይደለም ስምምነቱ። እሷ ስምምነቱ እያደናቀፈች ነው ያለችው። ምንድነው ኔክስት ስቴፓቸው? ምን አይነት እርምጃ ነው የሚወስዱት ትራምፕ ነው? ልክ እኔም በጣም ያሳስበኛል እሱ ጉዳይ። ምክንያቱም ከዚህ ቀደም በነበረ ልምድ አሁን ለምሳሌ ይሄ ጦርነት ሲጀመር የአሜሪካዊ የውጭ ጉዳይ ዋና ጸሐፊ ማርክ ሩቢዮ ሲናገሩ እስራኤሎቹ ኢራንን ሊያጠቁ እንደነበረ ወይም ሙሉ ዝግጅታቸውን ጨርሰው እንደነበረ አውቀናል። እኛ ዝምታን መርጠን ብንቀመጥ በአንድም ይሁን በሌላ ምክንያት በዛ ቀጠና ያለ የአሜሪካ የጦር ሰፈር ኢላማ የመሆኑ ጉዳይ አይቀሬ ስለነበር ወይም እኛ ላይም ጥቃት መሰንዘሩ አይቀሬ ስለነበር ጦርነቱን ከመቀላቀል ውጪ አማራጭ የለንም ሲሉ ተናግረዋል ማርክ ሩቢዮ። አሁን እኛውን ነገር ያነሳሉ ለምንድን ነው? እስራኤል ከኢራን ጋር ብቻዋን ልትዋጋ አትችልም። አንደኛ አቅሙ የላትም። ከኢራን ጋር ብቻዋን ለመዋጋት አቅሙ የላትም። በኢራን ላይ ያልጨረስኩት ጉዳይ አለኝ ብላ ደግሞ ታምናለች። ከኒክሌሩ ጉዳይ፣ ከባላስቲክ ሚሳኤሉ ጉዳይ ከመሳሰሉት ማለት ነው። በነዛ አይነት ነባራዊ ሁኔታዎች ላይ የእስራኤል መንግስት አሁን ጦርነት ሲገባ
አሜሪካን ጎትቶ ማስገባት የሚችልበት ነው አይደለም። አሁን ቀርቶ ባለፈው እኮ ጦርነቶች ሲጀምሩ እነ ኔታንያሁ እነ ትራምፕን ጎትተው እኮ አስገቡ የሚባልባቸው አይነት ሀሳቦች ይደመጣሉ። ስለዚህ አሁን ኦብቪየስሊ ይሄ ጦርነት ከተጀመረ አሜሪካ ቁጭ ብላ እጇን አጥፋ አትመለከት። አመት እስራኤል ጦርነት ውስጥ ገብታ ለምን ብትል ስለማይቀርላትም ጭምር። አሁን ኢራን ስትራቴጂዋ ምንድነው? አሜሪካን ወይም እስራኤልን ኢላማ ስታደርግ በዛ ቀጠና ላይ ያሉ የአሜሪካ የጦር ሰፈሮችን አንደኛ፣ ሁለተኛ አጋሮችን የአሜሪካ አጋር የምትላቸው አሁን እነ ኩዌት እነ ዩኤኢ ምናምን እኮ እንደዛ የመደብደባቸው ምክንያት ሆቴሎችም ጭምር ሳይቀሩ ተመተዋል አይደል? ያን ያክል የሚሳኤል ውርጅብኝ የወረደባቸው በአንድ መልኩ የነ እስራኤል እና አሜሪካ አጋር ስለሆኑ። ከዛ አሁን አስበው አሜሪካ የምትባል የእስራኤል አጋር እኮ አይደለም የአንድ ሳንቲም ሁለት ገጽታ የምትላቸው አካላት አንደኛው ሳይድ ጦርነት ውስጥ ገብቶ አይ አሁን እየተዋጋችኝ ያለችው እስራኤል ነች እንጂ አሜሪካ አይደለችም በሚል ሐሳብ ኢራን ወደ አሜሪካ መተኮሳቸው ሚሳኤሎች ከመተኮስ ወደ ኋላ አትልም። ያ ጉዳይ በራሱ በአሜሪካ ላይ ጫና አምጥቶ ምን የሚያደርግን ወደ ጦርነቱ የሚያስገባት ምክንያት እነ ኔታንያሁ አሁን በቃ ዋነኛው ስትራቴጂ ወይ ዋነኛው አካሄዳቸው አንደኛ ከሊባኖስ ውስጥ አይወጡ፣ በኢራን ውስጥ ያልጨረሱት ጉዳይ አለ። ስለዚህ ስትሪንጉ እነሱ ጋር አይደል ያለው ሁሌ እንደምንለው በቃ የጡዘቱ የክረቱ በቃ ክር እነሱ ጋር ነው ያለው። ያንን ሳብ ማድረግ ነው። አሁን ሊባኖስ ውስጥ እሱን ነው እያደረጉ ያሉት። የተኩስ አቁም ስምምነት ፈረምን ምን አደረግን የሚል አስተያየትን ሲሰጡ ልሰማት ወይ ትመለከት ትችላለህ። ነገር ግን ዓላማው ፕራክቲካል በሆነ መልኩ ይህንን ጦርነት ማቆም አይደለም። ተኩስ አቁም ስላደረጉ ደግሞ ጦርነት የማይቆመው ለምንድን ነው? እስራኤል ከሊባኖስ መውጣት አለባት። እስራኤል ከሊባኖስ ትወጣለች አትወጣም ሲባል መቼስ ያው በግልጽ ነግረውናል። የትኛውም የእስራኤል ባለስልጣን እንደተናገረው ከሊባኖስ መውጣት አይፈልጉም። ከሊባኖስ ካልወጡ ሂዝቦላ ምን አያደርግም? መተኮስ አያቆምም። ለምን ብለን እጅ እንሰጣለን እኮ ነው ያሉት። ትላንትና የሂዝቦላ ከፍተኛ አመራር ሰጥተውት በነበረ አንድ ጋዜጣዊ መግለጫ ለምን ብለን እጅ እንሰጣለን? ምን ፈርተን? ከዚህ በላይ ምን እንሆናለን? መሬታችንን ይዛለች እንደፈለገች የደበደበችን ነው። ለየትኛው ምክንያት ብለን ነው እጅ የምንሰጠውና የምንፈራው? እስራኤል ከግዛታችን እስከምትወጣ ድረስ ይቀጥላል። አሁን እንትኑ ያለው ውጥረቱ ያለው ኢቭን ተኩስ ማቆም አይደለም። ከሊባኖስ ውስጥ እስራኤል የመውጣት ፍላጎት የላትም። ይህን ተከትሎ ደግሞ ሊባኖስ ውስጥ ያለው ሂዝቦላ ጦርነቱን አያቆምም። ወይም እስራኤል ላይ ትላንትና አሁን ለምሳሌ ሲተኩሳቸው የነበሩ እርምጃ ሲወስዳቸው የነበሩ ትላንትም 4 እስራኤላውያን ወታደሮች ተገድለዋል ተብሏል። አንድ ታንክ ላይ በደረሰ ፍንዳታ ማለት ነው። እንዲህ የሚያደርጉ ከሆነ ሂዝቦላ ለምን እስራኤል በየት ስላለች ሊባኖስ ደቡባዊ ክፍል ውስጥ ስላለች በነ እስራኤል ዘንድ ከሊባኖስ ያለ መውጣት እቅድ፣ ሂዝቦላ ደግሞ እስራኤልን የመደብደብ ወይም ይህንን ጦርነት ያለማቆም ለምን እስራኤል ስለማትወጣ ከዛ ቦታ ላይ ብለው ያምናሉ። በዚህ ምክንያት እስካሌት ያደርጋል ነገር ወደ ቤይሩት እስካሌት እያደረገ ሲመጣ ኢራንን በቀጥታ ተመለከተ። ኢራን ያጸፋ ምላሽ ሰጠች። ጦርነት ተጀመረ ማለት ነው በሌላ ቋንቋ። ያ ጉዳይ በቀጥታ አሜሪካን ወዴት ውስጥ መልሶ ያስገባታል? ወደ ጦርነት ውስጥ ያስገባታል። እንዳልኩ ግን አቅሙ የላቸውም። አሁን ጦርነቱን ከኢራን ጋር ረዥም ጦርነት ለመዋጋት አቅሙ የላቸው። በ40 ቀኑ ጦርነት እኮ ምን ይባል መሰል ጦርነቱን ከጀመሩ በኋላ ልክ በዛ ጦርነት መካከል ውስጥ ሆነው መሀል ላይ እየሄዱ ያለበት መንገድ ትክክል እንዳልሆነ ገባቸው፣ ወይም ውጤት እንደማያመጣ ገባቸው። ቢኮዝ ያንን ሁሉ ድብደባ አድርገው ያንን ሁሉ የኢራን አመራሮችን ገለው ምናምን አገዛዙ ወይም መንግስቱ ስቲል ጠንካራ ሆኖ ኢራን እያስተዳደረ ነው፣ ጦርነቱን እያስፈጸመ ነው። አሁን ላይ ምን አዲስ ነገር ለማምጣት ነው? እስራኤልን እኮ አለብኝ ከምትለው የኒውክሌር አደጋ የጠበቃት ምንድን ነው? ዲፕሎማሲ አይደለም? ትላንትና የሰራው ነበረ እንደዚህ ይህን ትንታኔና ዲፕሎማሲ አይደለም? ጦርነት እኮ አይደለም። ጦርነቱ ያላመጣውን ውጤት ነው ዲፕሎማሲ ያመጣው። ኒውክሌሩን የጠበቃት አሁን አለ የምትለው የኢራን ኒውክሌር ይተኮስብኛል ምናምን የሚል ስጋት አለ አይደለ? ያንን ያስቆመላት ወደ ድርድር ጠረጴዛ አሜሪካ በመመለሷ ነው። 2015 ላይም ዘንድሮ ከዛ ድርድር ጠረጴዛ ላይ ወጣ ቃሲም ስሊማንን ገለ ድብደባ ፈጽመ ፎርዶዋን አጥፍተ ምናምን እነ ኢስፋሃንን አፈራርሰ የፈለገ ነገር ብታረግ የኒውክሌር ዕውቀቱ አእምሯቸው ውስጥ እስካለ ድረስ በየትኛው መንገድ ኢራንን ከኒውክሌር መርሃ ግብር ልታስቆማት አትችልም። ብቸኛው መንገድ ዲፕሎማሲ ነው። ኢቭን እኮ በቃ ጦርነት እኮ አዩት አይደል? አሁን ስለ በ10 ሺዎች የሚቆጠሩ ጥቃቶች ነው የተፈጸሙት። አለን የሚሉትን ዘመናዊ መሳሪያ በኢራን ምድር አፍስሶታል።
ፋብሪካዎች አውድመው ሊሆኑ ይችላል፣ መሰረተ ልማት ወድመው ሊሆን ይችላል፣ የኢራን ከፍተኛ መሪዎች አያቶላ አሊ ኻሜኒን ጭምር ገድለው ሊሆን ይችላል። ጎላቸው ግን አላሳካም። ማለት እሱ አልነበረም ጎላቸው። ሱፕሪም ሊደሩ ተቀይሯል ስለተባለ ሬጂም ቼንጅ አድርገው የሚያነሱበት ነጥብ ስላለ አንዳንዴ ስርዓት ተቀይሯል ብሎ የሚያስቡ ከሆነ ሜቢ ከነበረ ጎላቸው ሜቢ ኔክስት ታይም ሞጅታባን ገድለው ሌላ ሱፕሪም ሊደር ለማምጣት ነው ሊዋጉት የሚችሉት። ከዚህ በኋላ ምንድን ነው የሚያመጡት? አሁን ስለ የ90 ምናምን ሚሊዮን ህዝብ ያለው ሀገር ነው ኢራን። ሌሎች ቦታዎች ላይ እንደሞከሩት በድብደባ ልሳካ ቢል በእግረኛ ገብተው የሚሞክሩት አይደለም። ያልሞከሩት እሱ ስለሆነ ነው። በመሳሪያ በድብደባ በሚሳኤል በጀቶች ኤቭሪቲንግ ሞክረዋል። በስለላ አቅማቸው አለን የሚሉት ኤቭሪቲንግ ተጠቅመዋል። ባዶ አስቀርተዋል ስቶክ ፓይላቸው። አንድ አሁን የቀራቸው አማራጭ እግረኛ ወታደር ማስገባት ሜቢ እሱን መሞከር የሚችሉ ከሆነ ከዛ ውጭ ግን ተመልሶ አሁን ማለት ሲዝፋይሩ ፈረሰም በል ምን ያሳካሉ? ከዛ በኋላ ተመልሰው 1 ወርም 4 ወርም ያዋጋለን እያሉ ነው ሶፋይሱ 1 ወርም 2 ወርም 3 ወርም 4 ወርም ተዋግተው አዘኝ እንደወሰደ እቺን ስምምነት መልሶ ነው የሚፈርሙት። ሌላ የሚፈጠር ነገር አይኖርም። ማለት እንደዚህ አይነት ግዙፍ ሀገር በድብደባ ብቻ መቀየር አትችልም። ያ በጣም በጉጉት ሲጠብቁት የነበረው ጉዳይ ነበር አይደል? የህዝባዊ አመጽ ይነሳል የሚለው ጉዳይ ኩርዶችን ተስፋ አድርገው ነበር የሆነ ሰዓት ላይ። ያልሞከሩት ነገር እኮ የለም አክቹሊ። ማለት የመጨረሻው አማራጭ ነበር ወደ ድርድር ጠረጴዛ መመለስ ፈልገው አማራጭ ነው በቃ ይሄ ነው መንገዳችን ብለው የገቡበት አይደለም፣ ተገደው የገቡበት ነው። እሱም እየተቀበሉት አይደለም። አሜሪካ ያንን ኢንፎርስ ማድረግ ማችል ከሆነ ምንድነው ማድረግ የምችለው? ከዛ በኋላ በተለይ በሊባኖስ ጉዳይ ላይ በቃ ቀርቃር ውስጥ ነው የሚገኙት እነ ዶናልድ ትራምፕ። አሁን ከዚህ አይነት ቀርቃር ከዚህ አይነት ከባድ የሆነ እንትን ውስጥ እንዴት አጣጥመው ሄደው ውጤት ያስመዘግባሉ ነው በቃ ተጠባቂው ጉዳይ። ምክንያቱም እነ እስራኤል ናቸው አደኝ ወሰደኝ የፈለገ ነገር ቢሆን እንደምታውቀው እስራኤል አሁን ላይ ያላትን ያው የጦር መሳሪያ አቅም በቀጣይ ዓመታት ራሷን ለመጠገን ወይም ራሷን በአሜሪካ ላይ ያልተንጠለጠለ ለማድረግ የምታደርገው ጥረት እንዳለ ሆኖ ራይት ናው ግን በብዙ አሜሪካ ላይ ጥገኛ ነች። አሜሪካ እንግዲህ እነ ጄዲ ቫንስ ትላንትና ሲናገር ከዚህ ከእንትኑ ጋር ከስምምነቱ ጋር በተገናኘ ሁሉንም ነገር ገላችሁ ሁሉንም ነገር ላይ ጦርነት ከፍታችሁ የሆነ ብሔራዊ ደህንነት ብላችሁ ላሰባችሁት ነገር ሁሉ መግደል መፍትሄ አይደለም። እንግዲህ የአሜሪካ ምክትል ፕሬዝዳንት ነው እስራኤልን በዚህ ደረጃ መናገር የጀመረው። በቃ መግደል መፍትሄ አይደለም፣ ሁሉንም ነገር እንዴት በቃ በመግደል ብቻ መፍትሄ እንሰጣለን ብላችሁ ታስባላችሁ ብሎ ከባድ ትችት ሰንዝሮባቸዋል። በተለይ እነዚህ አጥባቂ ለሚባሉት ብሔርተኞቹ ይሄ ግባ በለው ጦርነት የሚሉት ማለት ነው። አሁን እና አሜሪካ ውስጥ ይህን አይነት ድሮ አሜሪካ ውስጥ ለውጡ ምን ነበረ? ኦፒኒየን ሽፍት አድርጓል ስንል የወጣቱ ማህበረሰብ ላይ በአስተዳደራዊ መዋቅር ውስጥ ስቲል ለእስራኤል ታማኝ የሆኑ በየትኛውም ሁኔታ ላይ እስራኤልን የሚያስቀድሙ አካላት ነበሩ። አሁን ግን እነ ጄዲ ቫንስ አሜሪካና እስራኤል ተመሳሳይ የሆነ ብሔራዊ ጥቅም ሊኖራቸው አይችልም ማለት ጀመሩ። ተመሳሳይ የሆነ የጋራ ፍላጎት ሊኖራቸው ይችላል፣ ነገር ግን ሁሉም ነገር ይመሳሰላል ማለት አይደለም። በሁሉም ነገር ላይ ተመሳሳይ ጉዳይ አለ ማለት አይደለም። ራይት ናው በሊባኖስ ላይ ተለያይተዋል። ይህን ተከትሎ ጦርነትን፣ ግድያን ብቻ አማራጭ አታድርጉ ብሎ ማን ተናግሮ ያውቃል? እስኪ አሜሪካ መሪ እስራኤልን በዚህ ደረጃ በመግደል ሁሉ አታሸንፊም እኮ ነው። በመግደል አታሸንፊም፣ በመግደል ፍላጎትሽን አታስከብሪም፣ ለድርድር እድል ስጪ፣ ለዲፕሎማሲ በር ክፈቺ። አሁን የነ ጄዲ ቫንስ አስተያየት ከዛ በኋላ ጄዲ ቫንስን በዚህ ጉዳይ ላይ በጣም ከባድ የሆነ ጥቃት የሰነዘሩበት ነው። ይሄ ሁሌ የሚመዘዝ የጸረ ሴማዊ ወይም አንቲሴሚቲዝም የሚባለው ትችት አለ አይደል? ይሄ ጸረ ሴማዊነት ነው እያሉት ነው፣ ወይም እስራኤል ጠልት ነው። ከዛ በዚህ ጉዳይ ላይም መልስ ሰጠ። ምን አላቸው? እንደዚህ ሲባል ሁሌ የምትመዘዝ በቃ የሆነች ካርድ አለች ጸረ ሴማዊነት የምትባል። ይሄ ግን የጸረ ሴማዊነት አንቲሴሚቲዝም ጉዳይ ሳይሆን እውነታውን የመጋፈጥ ነው፣ እውነታውን የማወቅ ጉዳይ ነው። ይሄ ነው ሽፍቱ። አሜሪካ ውስጥ ድሮ ወጣቱ ማህበረሰብ ቲክቶክ የሚጠቀመው ምናምን ነው የምንለው አይደለ? ኦፒኒየን ሽፍት አለ ስንል አሁን በአስተዳደራዊ መዋቅሮች ላይ ጭምር እንዲህ አይነት የእስራኤልን በተመለከተ የአቋም ለውጥ እስራኤልን የምታደርገውን ነገር አቁሚ ወደ ማለት ውስጥ የመምጣት ከሊባኖስ ጓዝሽን ጠቅልለሽ ውጪ ይህ ጦርነት ካሳካቸው ጎሎች አንዱ በእስራኤልና በአሜሪካ
ፖለቲከኞችና ባለስልጣናት መካከል ግልጽ የሆኑ ልዩነቶች እንድመለከት ማድረግ በሂደት ላይ ከዚህ ኤምኦዩ መፈረም በፊት ትራምፕና ኔታንያሁ በስልክ ስድብ አዘል ንግግሮች ሳይቀር ሲለዋወጡ ነበር የሚሉ ነገሮችን ሰማን። አሁን ደግሞ ጄዲ ቫንስ በግልጽ ኢንተርቪው ላይ ቁጭ ብሎ እንደዚህ አይነት አንቲሴሚቲዝሙ ክስ እኮ ማንም ሐሳቡን ለሚገልጽ ጋዜጠኛ በእስራኤል ተቃራኒ ጎን ቆሞ ሐሳቡን ለሚሰጥ ጋዜጠኛ የሚለጠፍ ስም ነበር። አሁን ያ ስም ለአሜሪካ ምክትል ፕሬዚደንት ኢቭን ትራምፕንም እኮ ኦልሬዲ ያው ትራምፕ በሚል ታልፎ ካልሆነ ያ ንግግር እኮ አላስደስታቸውም አይደል? የእስራኤል ፖለቲከኞች እኮ በጂ7 ላይ ያነሳው የእስራኤል የጦር ስልት የተቸበትን መንገድ እኮ ብዙዎች እኮ አልተመቻቸው። ማለት ለአንድ የሂዝቦላ ተዋጊ ሙሉ ህንፃ ማውደም ፍትሃዊ አካሄድ አይደለም የሚለው ነገር እኮ ኢቭን ቀላል አይደለም። ባይዘው ጄኖሳይዳል ምስክርነት ፕሬዚዳንቱ እዛ ጋር ቀለል አድርገው የጣሉት አነጋገር ቀላል አልነበረም። ትራምፕም አንቲሴሚቲዝም አይነት እንትን ሳይሰነዘርባቸው ማለፉ ራሱ ሜቢ ትንሽ ከፕሬዚዳንቱ ጋር ያው ትራምፕ ነው እኮ ማንም ፕሬዚዳንት ያላደረገላቸውን ነገር ያደረገላቸው። እሱም ውለታ ይዟቸው ካልሆነ ለትራምፕ የሚመለሱ አይደሉም ከወደ እስራኤል የተነሱ ያሉ ትሽቶ። ግን እነዚህ ሁሉ ነገሮች ከአሜሪካም ካቃቃሯቸው በቀጠናው ያላቸው አጋሮችም አብዛኞቹ እኮ ኦልሬዲ አሜሪካ የእስራኤልና የአረብ ሀገራቶችን ነገር ኖርማላይዝ ላድርግ አብርሃምስ አኮርድ ስላምጣ በሚል ኖርማላይዝ የማድረግ ጥረቶች እንጂ እስራኤል እዛ አካባቢ ላይ እኮ እንደ ፍትሃዊ ሀገር የሚቀበላት ኃይል የለም። በእንደዚህ ሁኔታ እስራኤል የደህንነት ስጋት ሳይሆን ወደ ውድቀት እያመራችበት ያለ ሁኔታ ነው የሚታየኝ። ከዋና አጋርህም በእንደዚህ አይነት ሁኔታ ተቃቅረ በድርድር በጦርነት ያላመጣኸውን ነገር በየአመቱ እንደዚህ ጦርነት ውስጥ እየገባ በሰባት ግንባር እየተዋጋው ነው ይላል። አሁን እስራኤል ውስጥ እኮ እየተነሳ ያለው ጉዳይ መሰለኝ የተለያዩ ጥናቶች አሁን እየወጡ በርካቶች ራስን የማጥፋት የሚፈጽሙ ሰዎች አሉ። እነዚህ አብዛኞቹ ደግሞ ሪዘርቭ ወታደሮች ናቸው። አሁን ሪዘርቮቹ ከመደበኛ ስራቸው ወጥተው በሌላው በመደበኛው ጊዜ ለአንድ ወር ለሁለት ወር በሚሊታሪ ውስጥ ያሳልፉት የነበረ ጊዜ አሁን ኤክስተንድድ ለሆኑ ረዣዥም ወራት ለማሳለፍ እየተገደዱ ለምን በየግንባሩ ጦርነት አለ። በዛ የ9 ሚሊዮን ሀገር ሆና 9 ሚሊዮን ህዝብ ያለው ሀገር ሆናችሁ ሁሉም ነገር እየገደላችሁ መኖራችሁ የሚል ነገር አይደል ያነሳው ጄዲ። የሰው ኃይሉም አለ ኤቭሪቲንግ አለ። ሁሉም ቦታ ላይ የመደቡ ወታደር ዜጎቻቸውን ፍረስትሬት እንዲያደርጉ ከዚህ በፊት ደግሞ የነበረ አካሄድ አለ። ማለት ጦርነቱ ሌላ ቦታ ነው። ጋዛ ላይ ከሆነ በቃ ጋዛ ላይ የእስራኤል ወታደር ይገባል የፈለገውን ነገር ያደርጋል ምናምን። አሁን የኢራንም የሂዝቦላህም ሮኬቶች ድሮኖች ሜንላንድ እስራኤልን እየገቡ ነው ያሉት። ሰላማዊ ዜጋው የዕለት ተዕለት ኑሮን እንደለመደው በከዚህ ቀደሙ አይነት ሁኔታ ለመኖር እየቻለ አይደል። ዜጎቿን ፍረስትሬት እያደረጉ ነው ያሉት። አሁን እስራኤል የሲዝፋየሩ ሲታወጅ የነበሩ ኢንተርቪዎችን አይተው ይሆናል። በቃ ሰልችቷቸዋል እስራኤላውያን ራሱ በየደቂቃው ወደ ባንከር መግባት ወደ አንደርግራውንድ ቦታ መግባት ምናምን እሱ ነው እየሆነ ያለው አሁን ዴይሊ ላይፋቸው። ስልጣኑን የሚነቀንቅ ነገር ነው እየመጣበት ያለው ኔታንያሁ። ይህ ጦርነት ያው የላይፍ ታይም ጎሉ ነው አይደለ? የእስራኤል ፕሮጀክት የኢራኑን ፕሮጀክት የኔታንያሁ ግን አሁን የኢራንን ፕሮጀክት ሳይጨርስ ሜቢ እሱ የስልጣን ዘመን የሚያበቃበት አይነት ሁኔታ ነው እየመጣ ያለውና በዚህ ሁኔታ ረጅም የሚቀጥል አይመስልኝም። እኔ ፐርሰናሊ ኦፒኒየን ከጠየቀኝ ይህ ነገር እስራኤል ዲክላይን እንድታደርግ ወይም ደግሞ ወደ ለየለት እልቂት እንድትገባ የሚያደርግ በር ነው የሚከፍተው ከዚህ በኋላ። መጀመሪያ ጉዳይ ከጎረቤት ሀገር ጋር በሰላም አትኖርም። በዙሪያ ካሉ ከየቱም ሀገራት ጋር በሰላም የሚኖር አይነት መንግስታዊ አስተዳደር አይደለም ያለው እነ ኔታንያሁ። ባይዘወይ ቀጣይ ምርጫ ላይ ለምርጫው ድጋሜ እጩ ሆነው እንዳይቀርቡ ኔታንያሁ እንቅስቃሴ ተጀምሯል። እስራኤል ውስጥ የተቃውሞ እንቅስቃሴ ማለት ነው። የእስራኤል ፖለቲካ ውስጥ ያለው ፍራክቸር እንደምታውቁ ነው፣ መሰነጣጠቁ። ከዛ ዜጎች የደህንነት ጉዳይ አሳሳቢ እየሆነባቸው ወደ ሌላ ሶስተኛ ሀገር ሄደው መኖርን እየመረጡ ፖርቹጋል አሁን ዋና የእስራኤላውያኖቹ መዳረሻ ሆናለች። በምን ምክንያት? በዚህ የደህንነት ስጋት አደጋ ምክንያት። ገብቷል። ኢራን እኮ ሌላውን ከዲሞና ከሚባለው የእስራኤል የኒውክሌር ጣቢያ አቅራቢያ ላይ እኮ ከባድ የሆነ የባላስቲክ ሚሳኤል ጥቃት ሰነዘረች። ፕሪሳይስ የሆነ ገብቷል። ጦርነት ውስጥ ቢገባ እነ ዲሞናም የኒውክሌር ጣቢያው ጭምር ኢላማ የሚሆኑባት አይነት ሁኔታ በግልጽ ታይቷል፣ ተመላክቷል። እንግዲህ የተደገነውን አደጋ ተመልከቱ። እንደዚህም ሆኖ በጦርነት ማሸነፍ የምትችለው እብድ መሆን ስትችል ነው። ወይም በቃ እንደነ ጂንጂስ ካን ማለት ነው።
ከዚህ ቀደም ኔታንያሁ ያነሱት የሞንጎሊያው መሪ ማለት እንደዛ ብለው ነው እየተናገሩ የሚገኙት የእስራኤል ባለስልጣናት። ይሄ አካሄድ እስራኤልን በቀጠናው ጠንካራ ያደርጋታል፣ በቀጠናው ታላቅ አድርጎ ያወጣታል የሚለው ጥያቄ ነው አይደለ? ዋናው ብዬ የማስበው አንተ ማስተያየት የሰጠበት ፐርሰናሊ እስራኤል በእንደዚህ አይነት መንገድ አሁን እየሄደች ባለችበት መንገድ አይደለም በቀጠናው ላይ ጠንካራ ግሬት ሆና ልትወጣ ይቅርና ለምን መሰለህ አንድ ከጎረቤት ጋር በሰላም አትኖር። እነዚህ ሀገራት አሁን ኢራን ላይ ፐዝሉ ተቀየረ አይደል? ኢራን ጠንካራ በመሆኗ እነ ሊባኖስ በዚህ ሁኔታ አይቀጥሉ ገብቷል። ከዛሬ 50 ዓመት በኋላ ሊባኖስ አስገራሚ ጠንካራ ሀገር ልትሆን ትችላለች። በዙሪያ ያሉ ሌሎችም ሀገራት እንደዚሁ። ያኔ ምንድነው የሚያደርጉት እነዚህ ሀገራት? አሁን ላይ እስራኤል ጠንካራ ባለችበት ጊዜ ጠንካራ በምንላት ጊዜ ከነሱ ጋር አብራ በሰላም ተስማምታ መኖር ካልቻለች እነዛ ሀገራት ወደፊት ጠንካራ የሚሆኑ ከሆነ የትኛውም ነገር ዘላለም አይኖርም። የእስራኤል ይሄን አይነት ጥንካሬ እና አሜሪካ ይሄን አይነት ጥንካሬ እኮ ዘላለማዊ አይደለም፣ ይቀየራል። ሁሉም በጊዜው ነው። ሁሉም በሰዓቱ እየተቀየረ እየተለወጠ ይሄዳል። ዓለም ቦታዋን ደግሞ ለሌላ ትለቃለች። አይደለም የነ እስራኤል እንትን ይቅርና አሁን ያለ ጥንካሬ ይቅርና ኖርዝ ፖል ነው ምናምን የሚባለው አሁን ወደ ሳይቤሪያ እየተሳበ ነው ተብሏል። የፕላኔታችን ኖርዝ ፖል ማለት ጂኦግራፊካሊ እንኳን እየተቀየረ ነው ብዙ ነገር አይደለም። ይሄ ሰው ሰራሽ በሆነ ነገር የመጣው ነገር ቀርቶ ተፈጥሮም ይቀየራል። እንግዲህ እነዚህን ነጥቦች አንስተን የመጨረሻ ማጠቃለያ የምታነሳው ከሌለ በዚሁ ቋጩ። አብራችሁን ስለቆያችሁ እጅግ አድርገን ነው የምናመሰግነው። የተከበራችሁ የገበያ ሚዲያ ተከታታዮቻችን ከኤምኦዩ መፈረም በኋላ ያሉትን ነጥቦች ነው እያነሳን ያለነው። በተለይ የጉዳዮቿን ፎካል ፖይንት ሆና ቀጥላ ያለችውን ሊባኖስን በተመለከተ ቤን ጊቨር የተናገሩት አንድ አስገራሚ አስተያየት ነበር። እሱን መነሻ በማድረግ ያሉትን ጉዳዮችን ስናነሳ ነው አብረናችሁ ቆይታ ያደረግነው። ነፃነት ላቀውና ሚሊዮን ሙሴ አብረናችሁ ቆይታ አደረግን። በቀጣይ በሌላ ጉዳይ እንገናኛለን። እስከዛ ድረስ በቸር ሰንብቱልን። ሰላም።